የማርታ የድሮ ባሏ ወይንም የአቢጌል አባት ሰተት ብሎ መጥቶ የተፈጠረውን ነገር መቆጣጠር አቅቶት፣ ስሚ ማርታ፣ እኔ የምፈልገው ልጄን አቢጌልን እንድትሰጭኝ እፈልጋለሁ። ካሁን በኋላ ከአንቺ ጋር ግብ ግብ በጭራሽ ልፈጥር አልችልም። አቢጌል ብቸኛና ተወዳጇ ልጄ ናት። የዛኔ ምንም ነገር እንደሌለኝ አውቀሽ ሸምጥተሽ ከዳሽና ደረጀን በድንገት አገባሽ። ይሄ ደግሞ ከባድ ቅሌትና ውርዴት ነው ብሎ ሲላት፣ ዳጣ እጅግ በጣም በሚገርምና በሚያሳዝን ሁኔታ የተፈጠረውንና የሆነ ያለውን ነገር ስታይ በጣም ደነገጠችና፣ ወይኔ ጉዴ፣ ለካ የቀን ጎደሎ እያሉ ያሉት ለዚህ ነበር እንዴ? ወይ ጉድ! ጭራሽ ይሄማ መሆን የለበትም። እኔ በተደጋጋሚ አባቴ ደረጀ ነው ብዬ ለማሳወቅና ለመናገር ውስጤ እጅጉን በጣም ተረብሾ እያለቀሰና ደም እንባ እየተፋሁኝ ባለ ሰዓት እነሱ ግን እንዴት ነው የማይረዱኝ? እነሱ ግን እንዴት ነው ይሄን ነገር አምኖ መቀበል ያቃታቸው ብለው ጨለሉ። ዳጣ ከሚባለው በላይ ዛሬ በቃ እኔና አቢጌል አንድ ሆነናል። እኔ የደረጀ ልጅ ነኝ፣ እሷ ደግሞ የማርታ ልጅ ናት። ይሄንን አምና መቀበል አለባት። እዚህ ቤት የምሳቀቅበትና የምናደድበት ምንም ነገር አይኖርም እያለች እራሷን ማጽናናትና እራሷን እንደ ደስተኛ ለመቁጠር ሞከረች። አቶ ደረጀ ደግሞ የራሱን ጉዳ አስቀምጦ ወይዘሮ ማርታን፣ ስሚ ማርታ፣ እንደ አይነት ጉድ ታደርጊኛለሽ እና ትሰሪኛለሽ ብዬ በጭራሽ አላሰብኩም ነበር። አንቺ ግን በጣም አደገኛ ሴት ነሽ። አቢጌል የኔ ልጅ መሆኗን እንዴት አልነገርሽኝም? አለመሆኗን እኔ እስከ ዛሬ ድረስ እውነት የውሃዬን እንኳን ያክል መልካምና ጥሩ አስተሳሰብ እንደሌላት በተደጋጋሚ እያየኋት ነው። ሁሌ ክፋትና ተንኮሏ፣ ሁሌ መጥፎና እንድህ ደስ የማይል ነገር እያየሁባት ነው። ለካ የውሃዬ እህት ወይንም ከኔ አብራክ ስላልወጣች ነው ብሎ ሲል ደነገጠችና፣ ምን ማለት ነው ደረጀ? እኔስ የማላቅ ይመስልሃል እንዴ? እያንዳንዱ ያደረካቸውን ውርደትና ቅሌቶች ዘክዝኬ ልንገርህ እንዴ? አንተ እኮ ማለት በጣም አስመሳይና አደገኛ ሰው ነህ። በትዳሬ ላይ እጥፍ ድርብ የምትጨማለቅና ውርደትና ቅሌት የበዛበት ሰው ነህ እያለች ስታዋርደው በጣም ደነገጠ። የድሮ ባሏ ወይንም የአቢጌል አባት እንግዲህ የኔ ማርቲ፣ እኔና አንቺ በተፈጠረው ክስተትና በተፈጠረው ነገር በጣም ይቅርበኝ። አሁን ላይ ግን ወደሽም ጠላሽም በመካከላችን ልጃችን ስላለች ተመልሰን ትዳራችንን መቀጠል እንችላለን ብሎ ሲላት እጅጉን በጣም አበደችና፣ ስማ፣ ልጅህን ከፈለክ በውጭ ማግኘት ትችላለህ፣ እኔን ግን ከህይወቴ ውጣልኝ። እንደ አይነት ነገር በፍጹም ልቀበል አልችልም። አሁን ላይ የሞቀ ትዳሬንና ህይወቴን ልትበጠብጠው በመምጣትህ በጣም አዝናለሁ። የአቢጌል አባት፣ እስካሁን ድረስ ብዙ ስቃይና መከራን ባንተ ተሸውጄ ባንተ አለፍ ያለሁ። አሁን ላይ ደግሞ መሰቃየትም ሆነ መቃጠልም አልፈልግም። ውጣልኝ፣ ከዚህ ከቤት ላይ አልፈልግም እያለች ስትለው፣ እሱም ምንም ላደርግ አልችልም። እኔ እዚህ ቤት የመጣሁት ገንዘብ፣ ምግብ ፈልጌ አይደለም። ልጄን እያለ በተደጋጋሚ ሲያደርቃትና ፍጥጥ ሲልባት አቶ ደረጀና ዳጣ ሰተት ብለው ሲገቡ ያዩትን ነገር ማመን አቅቷቸው ደረጀም ጭንቅላቱን ይዞ ፈጠጠ። ሰላም ሰላም ሰላም! ውዴት ተከበራችሁ የተወደዳችሁ የአዜቴው ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና ብርቅ ቤተሰቦቼ ከልብ አመሰግናለሁኝ። የዳጣ መጨረሻ እጅግ በጣም ያሳዝናል። ዳጣ አሁን ላይ ደግሞ ከባድና አደገኛ ጦርነት ይዘውላት መጡ። እሱም ምንድነው? ሰላምዬ ደብቃ የነበረችውን ወረቀት ለናታን አደራ፣ ይሄን ወረቀት የምትሰጠው እኔ በህይወት ካለሁኝ እንዳሰጣት፣ በህይወት ከሌለሁ ግን
ለልጄ ስጣት ብለው ነበርና በጣም ደንግጦ ነበረ። ናታንም ያንን ወረቀት ምን ማድረግ እንዳለበት ሲያስብና ሲጨነቅ መጨረሻ ላይ አይ ይህንማ ነገር አይኔ እያየ በፍጹም ልደብቀውም አልችልም፣ ምንም ይፈጠር ምንም ኤቢ በሆነ አጋጣሚ ይህን ነገር ማየቷም ሆነ መስማቷም አይቀርም። ስለዚህ ይህ ወረቀት ምንድን ነው ላየው ይገባል እያለ እንትን ሲል መጨረሻ ላይ እንግዲህ አቢጌል መጣችና ያንን ወረቀት ካለበት ቦታ ላይ ፈልጋ እናቷ ካየችው በኋላ እሷም በጣም ስለደነገጠች አቶ ደረጀ ሲመጣ ስማ ደሬ ይህንን ወረቀት እንግዲህ ሰላምዬ ለናታን አደራ ብላ በአደራ መልኩ የሰጠችው ወረቀት ነው። አቢጌል ደግሞ ጀግናይቱና ሳቷ ልጄ ያለበት ቦታ ፈልፍላ ካወጣች በኋላ ወረቀቱን እጅግ በጣም በሚገርምና በሚያሳዝን ሁኔታ ከንትን ካወጣችው በኋላ እየተጨቃጨቁበትና እየተከራከሩበት አገኘኋቸው። ስለዚህ ይሄ ወረቀት አብረን እኔ እናንተ ማየት አለብን ብዬ ነው ብላ አለችው። በጭራሽ ማርቲ ምን ስታያሰብሽው? እንዴት የሰው ምስጢር ልታይ ትችያለሽ? ይሄ እኮ አንቺ ከኤቢ ምንም የተለየሽበት ምክንያት የለም። ምንም ቢሆን ናታን ለኛም ልጃችን ነው። ይህን ነገር አደራ ብላ የሰጠችው ከሁላችንም በላይ ስላመነችው ነው። ስለዚህ ምንም በምንም ይሄን ነገር ማድረግሽ በጣም ቅሌት ነው ብሎ አላት። ያንን ወረቀት ተቀበልና ወደ ናታን ዘንድ ሄደ። ናታን ዘንድ ከሄደ በኋላ አባዬ እሱን ወረቀት እንድሰጠኝ እፈልጋለሁ። ሰላም እዚህ ቤት እንዳለች እኔ በህይወት ከሌለሁኝ ይህንን ወረቀት ለዳጣ ስጥልኝ ብላለች። አሁን ደግሞ እንደ አጋጣሚ አቢጌል አንስተው እማዬ ናት የወሰደችው። እኔ የሰውን አደራ መብላት አልፈልግም፣ እባክህ አባዬ ተረዳኝ ብሎ ሲለው አቶ ደረጀንም ናታን ምንድን ነው እየሆነ ያለው? ይሄ ነገር ምንድን ነው? እንዴት አንተስ ልትደብቅ ትችላለህ? ስለ ምንድን ነው እንትን የሚለው? አባዬ እንኳን እኔ ላየው ቀርቶ አይደለም አደራ ብላኛለች ከሚባለው በላይ ይህንን ወረቀት አይደለም አንተ ማንም እንዲያየው አልፈልግም ብላኛለች። አሁን ላይ ግን በድንገት አቢጌል ያደረገችው ነገር አባዬ በጣም ስህተት ነው እያለ መማጸን ጀመረ። እሺ ናታን ችግር የለውም፣ ይህ ነገር እኔ ጋር ይቀመጥ፣ ነገ ከነገ ወዳ ምን እንዳለው ውስጡ ካየን በኋላ ውሳኔ እንወስናለን። ልጆቹ አሁንም መልሰው ያገኙብሃል፣ አደራ እኮ በጣም ከባድ ነው ብሎ ሲለው አባዬ እንደዛ ነው አይደል? እባክህ አሁን ስጠኝ፣ እኔ የሰላምዬን አደራ በጭራሽ መብላት አልፈልግም እያለ ሲማጸን አቶ ደረጀም ያንን ወረቀት ቃል ያስገባው ምክንያት ምንድን ነው? ስማ እኔ ወረቀቱን እሰጥሃለሁ፣ ችግር የለውም፣ ግን አመንክም አላመንክም ወደድክም ጠላህም ምንም አይነት ነገር ቢፈጠር አስቀድመህ ወረቀቱን ለእኔ እንደምትሰጠኝ ቃል ግባልኝ ብሎ አለው። ለዳጣ ከማሳየት በፊት ወረቀቱን እኔ ማየት ፈልጋለሁኝ ብሎ ሲለው ናታንም በጣም ግራ ተጋባና እሺ አባዬ ችግር የለውም፣ አንተ በምትፈልገው አይነት ወረቀቱን በሙሉ እኔ እሰጥሃለሁኝ ለዳጣ ከመስጠቴ በፊት አለና ቃል በገባው መሰረት ወረቀቱን ተቀብሎ ሄደ። ወይዘሮ ማርታ እንግዲህ አቶ ደረጀ እያደረገው ያለው ነገር በጣም አሳመሟትና ራሷን መቆጣጠር አቅቷት ምን ብታስብ ጥሩ ነው? ወይ ጉድ! ስማ ደሬ፣ ይህን ወረቀት አብረን መፍታት አለብን፣ ማየትም አለብን። ካልሆነ ግን እኔ ሰላምዬም ጋር ሄጄ ነበረ እና ስለ ልጁ አባት የሆነ ጫፍ ጫፍ ነግራኛለች። እንዴ ተደናበረ። የሚሆነው ግራ ገባውና ምንድን ነው ጫፍ ጫፍ የነገረችሽ? አንቺ ሲጀምር ሰላም ጋር ምን ልታደርጊ ትሄጃለሽ እንዴ? ደሬ መውለጃ ሰዓት እኮ ደርሷል፣ የግድ መሄድ አለብኝ። ለምንድን ነው መሄድ የሌለብኝ? እሷ እኮ ማንም የላትም። ስለዚህ ከአጠገቧ ሁኜ የምትፈልገውን ነገር ላደርግላት ግድ ይለኛል። ቆይ አንተ ምን ሆነሃል? እያለች ስትጮህበት በቃ ተረጋጊ፣ ካሁን በኋላ ላለመሄድ ሞክሪ፣ በቻልኩት መጠን እኔ የምትፈልገውን ነገር አደርስላታለሁ ብሎ ሲናደድ ደሬ የሆንከው ነገር አለ? ምን ሆነሃል? ብላ ስትጠይቀው መደናበር ጀመረ። አቢጌል እጅግ በጣም በሚገርም ሁኔታ አሁንም ቢሆን
ማንም እንደማይችላትና የያዘችውን ጉዳይ በዛም ብላ በዚህም እንደምታሸንፍ እውነታውን ነገረችው። ስማ እኔ አቢጌል ደረጀ ይህ ወረቀት ምን እንደሆን ሳላይ በሰላም የምተኛ ሰው አይደለሁም። ናታን በተደጋጋሚ ጠይቄያለሁ፣ ግን አንተ በጭራሽ ልትረዳኝም አልፈለግም። እንግዲያውስ በሚገባህና በምትረዳው መልኩ ወረቀቱን ያየሁት ጊዜ ሁላችሁም ከዚህ ከቤት ተመንቅራችሁ እንደምትወጡ ልነግርህ እወዳለሁ ብላ አለችው። ናታንም በጣም ስላዘነባት አንቺማ ለይቶልሻል ኤቢ፣ አንቺ በምንም አይነት ሁኔታ ለእኔ እህትም ሆነ ምንም እንደማትሆኝኝ ያውቃለሁ፣ በፍቅር ነበር የለመንኩሽ ብሎ አላት። ወደ ክችን ገባና ናታን ውሃ ሊጠጣ ከአዲሷ ሰራተኛ ጋር እንግሊዘኛውንም ሁሉንም እያወራ ሳለ በድንገት መጣችና ዳጣ ፍጥጥ ብላ ሲታያዩ እንዴ ቆይ አንተ አግብተሃል እንዴ ብላ ስትጠይቀው እንዴ የምን ትዳር እንዴት አቢጌል ሚስትህ አይደለችም እንዴ ብላ ስትለው ኧረ በጭራሽ እኔ ሚስት የሚባል ነገር የለም ብሎ አላት። ከዛ አንተ ምን አይነት አስመሳይና አደገኛ ሰው ነህ? እንዴት ትቀልድብኛለህ? ጭራሽ አላገባሁም ትላለህ? ምን አይነት ጉር ነው እያለች ራሷን መቆጣጠር አቃታትና ከዛ ስሚ ይሄ ልጅ 10 ሴት አግብቶ 10ሩንም እያስወረደ የጠፋ ጉደኛ ነው። አሁንም ደግሞ እውነቱን ልንገርሽ ከዚህ ሰው ዘንድ ብትርቂ ይሻልሻል። እውነቴ ነው ምልሽ ናታን ማለት ከባድና አደገኛ ሰው ነው ብላ ስሙን አጠፋፍታ እንትን ስትል ውይ አንቺ ልጅ በጣም ነው ደስ የምትዩ እውነት ትለያለሽ እያለች ስትላት አይደል አለችና ዳጣ ከዛ ቦታ ላይ ሄደች። እንግዲህ ዳጣ የቅናት መንፈስ እየታየባት ነው። አቢጌል ከባድና ትልቁ ቅሌቷ ምንድነው? የእግሬ መታጠቢያ ውሃ አምጥተሽ እጠቢኝ፣ እግሬን መታጠብ እፈልጋለሁ አለቻት። እውነትሽን ነው ግን ይህንን ያልሽኝ አንቺ እንድትታጠቢ ትፈልጊያለሽ አለቻት። አዎ ደግሞ እማዬና አባዬ እንዲያውሽ በወዳኛው በር ውሃውን ይዘሽ መተሽ እግሬን በደንብ ጠቢኝ ብላ አለቻት። ከዛ ውሃም እኔም እግሬን መታጠብ እፈልጋለሁኝ። ቆይ ውሃ እኔ ያዘዝኩትንና እኔ ያማረኝን ነገር እንዲህ የምታደርገው ለምንድን ነው? በጣም ከባድና አደገኛ ችግር እየፈጠርሽብኝ ነው። የምሬን ነው ምልሽ። አርፈሽ የማትቀመጭ ከሆነ አጠፋሻለሁኝ። አይ የምትይ ከሆነ ግን እውነቱን ልንገርሽ አትፎካከሪኝ ብላ አለቻት። ብዬ የኔ ውዴት እኔ እኮ በጣም ነው መወድሽ፣ በጣም ነው ማስብልሽ። ሲቀጥል ደግሞ እንዳንቺ አይነት መልካምና ጀግና እህት የለኝም ብላ ስትላት ሳቅ አለችና አቢጌል ባይሆን ውልቅ ብለሽ ሂጂና ከዛው ከምጥን ጋር ተጫዋች፣ አንቺ ከኔ ጋር ልትሆኝ አትችም እያለች አለቻት። ምጥንም እንግዲህ አባትና እናቷ በመጣላታቸው በጣም ከፍቷት እያዘነች ትገኛለች። መጨረሻ ላይ ግን ምጥን እጅግ በጣም በሚያሳዝን ሁኔታ አንቺ እኮ በጣም እድለኛ ነሽ ውሀዬ፣ እናትና አባትሽ አይጣሉም፣ ደስ ይላሉ ሲያወሩ ምን ሲሉ እያለች እንግዲህ በእናትና በአባቷ ቀንታ የእሷ እናትና አባት ደግሞ እየተጣሉ ስለሆነ በጣም ከፍቷት ክፋቷንም በሙሉ ነገረቻት። ከዛ ተረጋጊ፣ ሁሉም ነገር ያልፋል ምጥን፣ በቃ ለአባትና ለእናትሽ ገንዘብ እንሰጣችኋለን፣ ከዛ ይታረቃሉ እያለች መናገር ጀመረች። ውድ የተከበራችሁ የቻናል ቤተሰቦች በቀጣይ ፓርት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።